የንግድ ቁጥጥር ስርዓቱ የላላ መሆን ለኑሮ ውድነት መባባስ ምክንያት መሆኑን የጎንደር ከተማ ነዋሪዎች ተናገሩ። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ የኑሮ ውድነቱን ለማረጋጋት በሚያደርገው የቁጥጥር ስራ በህገወጥ መንገድ የተከዘነ 3000 ኩንታል የግብርና ምርቶች መያዙን ገልጸዋል። አዲስ አለማየሁ ተጨማሪ ዘገባ ልኮልናል። የበርካታ ዜጎችን ህይወት እየፈተነ የሚገኘው ዋጋ ንረት አሁንም መፍትሄ አልተበጀለትም። መንግስት የኑሮ ውድነትን ለማረጋጋት እየሰራው ነው ቢልም መሬት ላይ ያለው እውነታ ግን ከሚባለው በተቃራኒ መሆኑን በጎንደር ከተማ ተዘዋውረን ያነጋገርናቸው ነዋሪዎች ነግረውናል። ገበያና ግብይት ወረድ ብለው መንግስት አካል ወረድ ብሎ ሊያይልን አልቻለም። ጤፍ እየናረ ነው። በቆሎ ራሱን ስቲሌት ላይ ነው ያለው እየናረ ነው። እስቲ ባቄላ፣ አተር፣ ሽምብራ እንዴት ነው የሚጨምሩት? አገራችን ላይ የሚመረተው በጓሮ የሚመረተው የት እየሄደ ነው? ምን እየተካሄደ ነው? አገር ወዴት እየሄደች ነው? ለዳሚውን የሚቆም ነገር የለም። ማሽላ ቢያንስ 46 እና 45 እየተባለ ነው ደብር የሚባለው እና ይሄ በጣም የኑሮ ውድነቱ በጣም ከፍተኛ ነው። ብዙ መካዝኖች ስንገባም ጤፍ የሚባል የለም። በዛ ላይ ደግሞ ንጹህ ጤፍም የለም። በቃ የኑሮ ውድነቱ በጣም ጨምሯልና ህዝቡ ራሱ እንዴት መኖር አቅቶታል። እኔ እንደኔ በጣም የሚከብዱነት ጤፉ ብቻም ሳይሆን በቃ ሁሉም ነገር ለመግዛት ስንወጣ ይዘን የምንወጣው ብርና ገዝተን የምንገባ ነገር በጣም ልዩነት አለው። በጣም ከባድ ነው። ዛሬ ገዛነውን የምግብ እህል በሳምንቱ ዋጋው ጨምሮ እናገኘዋለን የሚሉት ነዋሪዎቹ የንግድ መጋዘኖች ላይ በቂ እህል አቅርቦት አለመኖር አማርጦ ለመግዛት እንደሚቸገሩም ተናግረዋል። አላግባብ ዋጋ በሚጨምሩ ነጋዴዎች ላይ በቂ ቁጥጥር እየተደረገ ባለመሆኑ የኑሮ ውድነቱ መባባስ ምክንያት እንደሆነ አንስተው መንግስት በዚህ ጉዳይ ላይ በትኩረት እንዲሰራም ጠይቀዋል። ኑሮው ቀነስ ቢልልን ደስ ይለኛል። የሱቅ እቃዎችም ማነጥፍ በቃ ፓስታየት ቢሸጡልን ደሃ መኖር እየቻለ አይደለም። ዝቅተኛ ነዋሪ ጀምሮ እየተሰቃየ ነው ያለ። አንደኛ በተለይ የሚመጣ ከኑሮ ውድነት የተነሳ ስለሆነ ይሄን ቢያስተካክልልን በእኔ በኩል ደስ ይለኛል። በቅኝታችን ያነጋገርናቸው የእህል ነጋዴዎች እንደሚሉት ወደ ከተማው በበቂ ሁኔታ የግብርና ምርቶች እየገቡ አለመሆኑ የሸማቾችን ፍላጎት ማሟላት እየቻሉ አለመሆኑን ያነሳሉ። ለምሳሌ ነጭ ጤፍ 58 ገብቶ ነበር። መምጣት ጀምሮ ኬሎ ሁሉ ተለቀቀና 58 ብር ገባ። ተመለሰና ኬላ ተዘጋ። አሁን ጤፍ የለም። ከምን ይንጣ? እዚህ ያለው ነጋዴ ደግሞ ሲመጣለት 28 ከገዛ 29 ይሸጣል፣ 30 ከገዛ 31 ይሸጣል። ይሄ ግድ ነው። ግብር ገባሪ ነው። ቤት የተከራየ ነው። የነጋዴ መጋዘን አይደለም። እንደምታዩት ምርቱ ገብቶ አይደለም ያለ። በየቦታው ነጋዴ ይዞ ሲመጣ እየተሳቀቀ በይዞ እንዳይመጣ እየተከለከለ ስለሆነ በየቤቱ መርጎ ያስቀመጠ እንጂ አምቶ ገበያ ላይ እያስተላለፈ አይደለም ያለ። ለነጋዴ ለቸርቻሪ ነጋዴ አስረክብ እኛም ቸርችረ ለህዝቡ የምንሰጠው ምርት የለን። እንደ ሀገር የዋጋ ንረቱንና ገበያን ለማረጋጋት እርምጃ እየተወሰደ ቢሆንም በግብርና ምርቶችና በኢንዱስትሪ የሸቀጥ ዋጋ ላይ አሁንም በሚፈለገው ልክ ቅናሽ እያሳየ እንዳልሆነ የሚናገሩት የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋይ የኑሮ ውድነቱ እንዲበባስ በሚያደርጉ ነጋዴዎች ላይ እርምጃ መወሰዱን አንስተዋል። በከተማው ውስጥ ተከዝኖ የተገኘ ከአንድ ሺህ በላይ ኩንታል ጤፍ የጤፍ ምርት ብቻ በልዩ ሁኔታ ኦፕሬሽን የሰራንበት የጤፍ ምርትን ስለሆነ ነው። ሌሎች የኢንዱስትሪ ምርቶችንም ያለ ንግድ ፍቃድ ይዞ የመገኘት ያለ ንግድ ፍቃድ የማዘዋወር ሁኔታዎችን ተገንተዋል። ከዚህ አንፃር በጣም በዛ ያሉ ከ3000 ኩንታል በላይ የሚሆኑ አጠቃላይ የግብርና ምርቶች ላይ አስተዳደራዊና ህጋዊ እርምጃ ወስደናል። የኑሮ ውድነቱን ያስታግሳሉ ተብሎ የታመነባቸው ዩኒዮኖችና የውድ ገበያን የማጠናከር ስራ እንደሚሰራ የሚናገሩት ኃላፊው ለነጋዴዎች የግንዛቤ ፈጠራ እንደሚሰራም ተናግረዋል። በአንዳንድ ኬላዎች በነጋዴዎች ላይ የሚደርሰውን ወከባ ለማስቀረትም ከሚመለከተው አካል ጋር እየተሰራ መሆኑን ያነ ሀገሪቱ በሉዓላዊነት ከምትዋሰንባቸው ሀገሮች ጋር ብቻ ነው ውስጥ ላይ የተጣሉ ኬላዎች አንደኛ የክልሉ ንግድ ቢሮም እውቅና የለውም። የተነሱ ኬላዎች አሉ። ተነጋግረን የነዚህን ኬላዎች ልባት በመስጠት ምርት በነጻነት ወደ ከተማው እንዲገባ ለማድረግ እንቅስቃሴዎችን ጀምረናል። ምርትን ከገበያ የሚሰውሩ ነጋዴዎችና ያላግባብ ዋጋ ጭማሪ የሚያደርጉ ግለሰቦች ላይ እርምጃ ለመውሰድ የማህበረሰቡን እገዛ ስለሚጠይቅ ማህበረሰቡ የሚጠበቅበትን ኃላፊነት እንዲወጣም ጠይቀዋል።